የኔ ፍቅር እንዴት እንደናፍቅሽን ብታይ። ስማኝማ ዛሬ ብንገለው ጥሩ ነው። ችግር የለውም። ስለዚህ በምግብ ውስጥ ወይም በመጠጥ ውስጥ መርዘን እንገለዋለን። ልክ ነህ። በምግብ ቢሆን ሳይሻል አይቀርም። ችግር የለውም፣ ብቻ እናስወግደዋለን። ደግሞ አንተ አይደለህም ይህን ነገር ማድረግ ያለባት ሚጣ ነች። ምን? ጋሼ መግደል ይፈልጋሉ? ቆይ ምን አደረጋቸው? የኔ ፍቅር እንደዚህ አይነት ሰው ነህ እንዴ? ችግር የለውም፣ ምን አደርገዋለን አልኩሽ እኮ። ግን ምንም ነገር መጠርጠር የለባትም። የነገርኩሽ፣ ለሱ አታስቢ። ልጅቷ እኮ በፍቅር የታወራለች። እንግደለው ብላት ራሱ እሺ ነው የምትለው። ቢሆንም መጠንቀቁ አይከፋም። በቃ ሂድ፣ ከሞተ በኋላ ልቅስ ላይ እንገናኛለን። የኔ ፍቅር ምን? ከንፈሯን የሰማት ልጅቷ አይደለች እንዴ? ቆይ ምንድን ነው ያልገባኝ ነገር? ሲሳሳም የኔ ፍቅር የኔ ፍቅር የት ሄደሽ ነው? ቅድም አጣሁሽ። አረ የትም አልሄድኩም፣ እዚሁ ነበርኩኝ። እኔ እኮ ደግሞ ቤት ውስጥ ሳጣሽ ጊዜ። በነገራችን ላይ ምስጋና መጥቷል፣ ምግብ አቅርቢለት። እሺ አቀርብለታለሁ። ሚጣዬ ምግቡን ስታቀርቢለት ይህንንም አብረሽ አቅርቢለት። ምንድን ነው? ለምን? ምን መሰለሽ የኔ ፍቅር፣ ምስጋና በጣም ትልቅ ችግር ውስጥ ነው። ይህንን መድኃኒት ካልወሰደ ምናልባት በቅርቡ ልናጣው እንችላለን። እሺ እሱ እንደምትሰጠው ያውቃል? እሱ አያውቅም፣ ደግሞ ማወቅም የለበትም። ምክንያቱም ካወቀ ይህንን መድኃኒት አልወስድም ነው የሚለው። ያው ደግሞ አንቺም ደረቅ እንደሆነ ታውቂያለሽ። እሺ ሉላ ስትዋቅ? አይ ማንም አያወቅ። ይሄ በእኔና በአንቺ መሀል ብቻ የሚቀር ነው። እሺ አደርግበታለሁ። እሺ እኔ ፍቅር ደግሞ ስለ እኔና ስለ አንቺ ላይቴ ነግሬያት በቅርቡ ቤት ተከራይተን አብረን መኖር እንጀምራለን። እሺ እያንዳንዱ ነገር ደርስበታል። ቆይ ምን አድርጓቸው ነው ጋሼን ለመግደል የፈለጋችሁት? ደሞስ እንዴት ነው? ቆይ ከትዬ ጋር የተሳሳምከው? በተሳካ ሁኔታ ተጠናቋል። መድኃኒቱን ሰጥቻታለሁ። አሁን ትገለዋለች። እርግጠኛ ነህ? አዎ እርግጠኛ ነኝ። አሁን በምግብ ውስጥ ጨምራ ልትሰጠው ነው። ስለዚህ ምናልባት እንኳን በመርዝ እንደሞተ ቢታወቅ ተጠያቂ የምትሆነው ሚጣ ነች። በደንብ ነዋ። ከዛ በኋላ እዚህ ቤት ውስጥ እኔ እናንተ በነፃነት አለማችን እየቀጨን መኖር እንችላለን። መጠርጠሩ የኔ ፍቅር። አሁን ግን ይገላሽ ናፍቆኛል። ኧረ ጋሼ። አቤት። ልነግርህ የምፈልገው ነገር አለ። ምንድን ነው? ንገሪኝ። አይ መንገር የለብኝም። ጋሼን ሲሰሙ በጣም ነው የሚያዝኑት። ስለዚህ ለምን ይህንን ማድረግ እንደፈለጉ እራሳቸውን ነው መጠየቅ ያለብኝ። ሚጣ ምን እያሰብሽ ነው? ንገሪኛ። እሺ እነግርሃለሁ። ቆይ አንዴ መጣሁ። ሚጣ ሚጣ ቆይ እንዳሰብሽ አይደለም። ቆይ አንዴ ላስረዳሽ። ቆይ ለምን ይሄ ሁሉ ድራማ መስራት አስፈለገ? ምንም ያየሽው ነገር የለም። በቃ አዎ ምንም ያየሁት ነገር የለም። ከወንድምሽ ጋር ከንፈር ለከንፈር ስትሳሳሚ ብቻ ነው ያየሁሽ። እንዴ እየተሳሳምን እኮ አይደለም እንዴ? አልተሳሳምንም። አቁም። ከዚህ በላይ አልሸወድልህም። ሁሉንም ነገር አውቄያለሁ። ሁሉንም ነገር ማለት ሁሉንም
ነገር አውቄያለሁ። እህትና ወንድም እንዳልሆናችሁ፣ ጋሼን ገላችሁ አብራችሁ መኖር የምትፈልጉ ሁሉ ነገራችሁ ውሸት እንደሆነ አውቄያለሁ። ከየት አባሽ ያመጣሽው ነው የምትቀባጥረው አንቺ? ምን ነው ሳታስቡት ነቆባችሁ? ሚጣዬ ተረጋጊ፣ ስለ ሁሉም ነገር አስረዳሻለሁ። እሺ በይኝና ኬችን ጠብቂ እባክሽ። ከዚህ በኋላ ምን ይመስላል እንዴ? ሚጣዬ መድኃኒቱን ሰጠሽው? አልሰጡትም። ምን ነው እኔን ገዳይ ለማድረግ ነው የፈለግከው? እች ልጅ ስለምንድን ነው የምታወራው ዛሬ? በቃችሁ። በህይወቴ እንደናንተ አይነት አስመሳይ ሰው አይቼ አላውቅም። እኔ የምሬን ነበር ያፈቀርኩ፣ አንተ ግን መጠቀሚያ ያረከኝ። ሚጣዬ እባክሽ ተረጋጊ። እንደዚህ እኮ መሆን አይጠበቅብሽም። እኔ አስረዳሻለሁ እባክሽ። አንድ ነገር ልንገራችሁ፣ ስለእናንተ ሁሉንም ነገር ለጋሼ እነግረዋለሁ። ሂድ አስቆማት እንጂ። እንዴት አድርጌ ነው ማስቆማት? አለቅም። በቃ ብቻ እንዳትነግረው አድርጋት ሂድ። ልሞክር። ሚጣዬ ቆይ ሁሉንም ነገር አስረዳሻለሁ። በቃኝ ታሪኩ። ታውቃለህ እኔ ከልቤ ነበር ያፈቀርኩ። እኔም እኮ አሁን ከልቤ አፈቅርሻለሁ። ኧረ እባክህ ሉላስ? እሺ ሉላስ ምን ነች? ሉላ እህቴ ናታ። አያስጠላህም? እስቲ ንገረኝ፣ ፍቅረኛ ነች ወይስ ቅምጧ ነህ? ኧረ ሚጣ እያካበድሽ ነው። አታካብጂ በቃ። ትንሽ አታፍርም እንዴ? አታካብጂ ትለኛለህ? ይኸውልሽ ሚጣዬ እንድታቂልኝ የምፈልገው አሁንም እንደማፈቅርሽ ነው። እኔ ደግሞ በምወድህ ልክ በጣም ነው ያስጠላኝ። ይኸውልሽ አሁን ስለተናደድሽ ነው እንደዛ የምትይው። ልጠኝ እኮ እንደማችኝ እኔም አውቃለሁ። ጠላው ውጥት ነው ያልክልኝ። እሺ ተረጋጊ። ይኸውልሽ ሁሉንም እውነት ሳትረጂ ለምስጋና ምንም እንዳትይው እሺ? እሱ የኔ ውሳኔ ነው። አሁን ውጣልኝ፣ ውጣልኝ፣ ዞር በልኝ ከፊቴ። ውጣልኝ፣ ውጣ፣ ውጣ። እንዴት ሆንክ? ሉላዬ ከባድ ነው። ለምን? ምን አለች? እንዴ ሁሉንም ነገር አውቃለች። እና እሺ ምንድን ነው የሚሻለው? እኔ አላውቅም። ከዚህ ቤት መውጣት አለባት። እንደሱ ማድረግ እንችላለን? እኔ አላውቅም። ብቻ ግን በሆነ መንገድ ከዚህ ቤት መውጣት አለባት። አዎ አንድ ነገር መኖር አለበት። አንድ ሀሳብ መጣልኝ። ምስጋና ጌጣጌጦቹ ይጠፍተውብኛል። የኔ ውድ ተረጋግተሽ ፈልጊ። ምንም ያልፈለኩበት ቦታ የለም፣ ግን ላገኛቸው አልቻልኩም። ምናልባት ያስቀመጥሽበት ቦታ ረስተሽ ይሆናል። ምስጋና ፈልጊያቸዋለሁ፣ ግን ላገኛቸው አልቻልኩም። እኔ ግን ሲመስለኝ ሚጣናት የወሰደቻቸው። ምን እያልሽ ነው ያለሽው? እባክሽን የሆነ ነገር ከማድረግሽ በፊት ተረጋግተሽ ብትፈልጊ ይሻልሻል። እማይሆን ነገር አላወራውም። የሆነ ቀንም እንደዚሁ መኝታ ቤት ገብታ ስበረበር አግኝቻታለሁ። ይኸውልሽ ሉላ ተረጋግተሽ ሁሉን ነገር አጤነሽ በእርጋታ ብታደርጊው ይሻልሻል። ምንም የሚያረጋጋኝ ነገር የለም። ሚጣ ጌጣጌጦችን አይተሻል? ኧረ እኔ ምንም አይነት ጌጣጌጥ አላየሁም። ይኸው ያልኩሽ ይሄ ነው። ኧረ ፈትሽሻለሁ። ሉላ ምን እያደረግሽ ነው ያለሽው? ልብሶችሽን ሙሉ በሙሉ ፈትሻለሁ። አንተ ደግሞ በእኛ መሀል ጣልቃ እንዳትገባ። እንዴ ሌባ ነሽ እያልሽኝ ነው? እሱን አንቺ አልሽ። ነይ አሁን ነይ። ሉላ ምን ለማድረግ እየሞከርሽ ነው? እቃዬን እየፈለግኩ። እንዴ እኔ ጋር ምንም እቃ የለሽም። እሱን እርግጠኛ ለመሆን ቅድሚያ ማረጋገጥ አለብኝ። እንዴ እስቲ እሺ ፈትሽ፣ እስቲ የምታገኙ እናያለን። ይሄ ምንድን ነው? አንቺ ሌባ! እንዴ ማነው እዚህ ውስጥ የከተተው? የሌባ አይነ ደረቅ መልሶ ልብ ያደርቃል። ነይ ሌባ! ልቀቂኝ! አየህ ልክ ነበርኩ። ይቺ ሌባ ጌጣጌጦችን በሙሉ ሰብስባ ልጠፋ ነበረ። ጋሼ መድኃኒዓለምን እኔ ማን እንደከተታቸው ራሱ የማውቀው ነገር የለም። የምርሽን ነው ወይ? ከሰው ብር ውስጥ ነው የተገኘው? አዎ እጅ ከፍንጅ እኮ ነው የተያዝሽው። አንቺ ሌባ ነሽ። እሺ ሌባ ሚጣ፣ በእውነት ሁሌም እንደ ታናሽ እህቴ ነበር የማስብሽ። ሌብነትሽን አላቆም ነበር። ጋሼ የእውነት እኔ ምንም የማውቀው ነገር የለም። ሚጣ በፈጠርሽ መዋሸትሽን አቁሚ። በቃሽ። አሁን ልብስሽን ይዘሽኝ ከዚህ ቤት ውጪ። ጋሼ መነኝ። ምንም ነገር ማዳመጥ አልፈልግም። አሁኑኑ ከዚህ ቤት ውጪ እያልኩሽ ነው። ዳግም ዓይንሽን ማየት አልፈልግም። ውጪልኝ። በቃ ሰማሽ አይደለ? ውጪለት። ሂጂ ውጪ።
የኔ ፍቅር ተሳካኩ። እስኪ ሞት በይ። ሞት አሁን ነው ይጫላት። የምርሽን ነው? የምሬን ነው። ትልቅ ችግር ቀለለ በይኛ። ቀላል ግን ከስልኳ ላይ የምስጋናው ስልክ ማጥፋት አለብሽ። እሱን ችግር የለውም እኔ አደርገዋለሁ። እንዳይገናኙ አድርጌ ቆራርጠዋለሁ። በቃ አሁን ልንገር ብዬ ነው የመጣሁት። እኔ ልሂድ። በጣም ደስ ይላል። ደስ ሲል ሚታይ ልትሄጂ እንደሆነ ሰማሁ። አዎ ያሰባችሁት በሙሉ ተሳክቶላችኋል። ስለምን ሀሳብ ነው የምታወሪው? የኔ ፍቅር የኔ ፍቅር አትበለኝ። አሁን ቀጣይ እቅዳችሁ ምንድን ነው? ሰውየውን ልትገሉት ነው? ሚታይ እባክሽ አቁሚ። እኔ እንደሱ አይነት ሰው እንዳልሆንኩ እኮ አንቺን በደንብ ታውቂያለሽ አይደል እንዴ? አንድ ነገር ልንገርህ፣ ከዚህ ቤት ስላባረርናት ምንም ነገር አትነግሩም ብላችሁ ካሰባችሁ ተሳስታችኋል። ሁሉንም ነገር ነው የምነግረው። እባክሽን ጉዳዩ ሳይገባሽ የእህቴን ትዳር አትበጥብጪ እባክሽ። እህት ድንቄም እህት ሞኝ እኮ አይደለሁም። ሚጣዬ ያየሽው ነገር በሙሉ እኮ ውሸት ነው። ያፈቅርሻለሁ። አይገርምህም? ላታለልከኝ ልትጫወትክብኝ በሙሉ እበቀልሃለሁ። እሺ ቢያንስ ያለሽበትን አሳውቂኝ። አይዞ ድጋሚ እንገናኛለን። እንዲሁማ ዝም ብዬ የምተዋችሁ እንዳይመስልሽ። ኧረ የኔ ፍቅር ጨርሻለሁ። ጋሺ ግን አንድ ቀን ሁሉም እውነት ይገባህና ትጸጸታለህ። ሌባ ውጪልኝ አልኩሽ እኮ። ወይ ልታስፈራሪኝ የሞከርሽ ነው እንዴ? እኔ ሌባ አይደለሁም። ከዚህ በላይ ምን ፈልገሽ ነው? ቦርሳሽ ውስጥ እኮ ነው ጌጧን እጅ ከፍንጅ ያገኘችው። ስምኛለሽ ሚጣ፣ ወደድሽም ጠላሽም ይሄን ቤት ለቀሽ መውጣትሽ የማይቀር ነገር ነው። ሌባ ትጸየፋለህ? ከመጸየፍም አልፌ እጠላለሁ። እንግዲያውስ እዚህ ቤት የምትኖረው ከሌቦች ጋር ነው። እየተዘረፍክ ነው። ተጠንቀቅ ሚጣ። የምሬ ዳግም ከመምታቴ በፊት ይህን ቤት ለቀሽ ውጪ ውጪልኝ እያልኩሽ ነው። እሺ ጋሺ ችግር የለውም። አንተ ግን ራስን ጠብቅ። ደፋር ሌባ ነሽ። ሌባ አታፍርም እንዴ? ምንድን ነው የምትናገረው? ሄዳለች። አትገርም? የሚችል ሌባ ለካ እስከ ዛሬ ድረስ ተሸውደን ነበር የቆየችው። በጣም ነው ትገርም። በቃ እንኳን ሄደች። ከዚህ በላይ ብዙ ነገሮችን ሳትዘርፈን ጦሳችንን እንድሰድ። አይገርም? አንድ ቀን ቢሆን ሚጣ እንደዚህ አይነት ነገር ታደርጋለች ብዬ ልብ ያስበው አያውቅም። ታዲያ የሌባ ችሎታ ምን ሆነና ነው? ማተለሉ አይደል እንዴ? እውነት ብለሻል። በቃ ይሱ እኛ ህይወታችንን እንኖር፣ እሷ እንድሳት በቃ ችግሮቻችን በጠቅላላ ተወግደዋል። ወጣች አይደል? አዎ ወጣች። ዋው በጣም ደስ ይላል። ቀላል የኔ ፍቅር ግን ስለወጣች በቀላሉ አትፋታ። ወይ አንተ ደግሞ ምንም አታመጣም። ከስልኳ ላይ ምስጋናው ስልክ አልደለትክባትም? እሱም አጥፍቼዋለሁ እና ግን በቂ አይደለም። በቃ አትጨነቅ። እኔም ደግሞ ከሱ ላይ ብሎክ አደርጋታለሁ። ምስጋናውስ? አሁን ወጣል። ስለናፈቀኝ እኮ ከአንተ ጋር ጥሩ ጊዜ ላሳልፍ ብዬ ነው የመጣሁት። እሺ የኔ ፍቅር ደስ ይለኛል። ምን ሆናችኋል? ምን እያደረጋችሁ ነው? አይ ወንድሜን ትንሽ ደበረውና እኮ እያጽናናሁት ነበር። ነው እንዴ? ካሪ ምን ችግር አለ እንዴ? እንትን ዛሬ እኮ የእናታችን ሙት ዓመት ነው።
እና ትንሽ ከፋው ነ የጽናናት ነበር። ፈጣሪ ያጽናችሁ። አሜን አሜን። ታሪ ወይ አመሰግናለሁ። የቴባል አመሰግናለሁ። ሀሎ ሚጣ ነኝ ጋሼ። ደግሞ ምን አባሽ ፈልገሽ ነው የደወልሽው? አንድ ምነግርህ ሚስጥር አለ። ምንድን ነው? ታሪኩና ሉላ እህትና ወንድም አይደሉም ጋሼ። ሌላ ውሸት ደግሞ ምንድን ናቸው? ፍቅረኛ ማቾች ናቸው። ምን? አዎ ጋሼ፣ ለዛ ነው እኔንም ከቤት ያባረሩኝ። ኖ ይሄን ነገር መቀበል አልችልም። እውነቴን ነው ጋሼ፣ እየማገጡብህ ነው። ሊገሉ ራሱ መድኃኒት ሰጥተውኝ ነበረ። ሚጣ የምታወሪው ነገር ምንም እየገባኝ አይደለም። ምንድን ነው ልትይኝ የፈለግሽው? እውነቴን ነው ጋሼ፣ ወደ አንተ እንዳልደውልልህ የኔን ስልክ አንተ ጋር ብሎክ አድርገውታል። ለዛ ነው በሰው ስልክ ተበድሬ የምደውልልህ። የምታወሪው ነገር ፍጹም ላውቀው አልችልም። ይኸውልሽ ሌብነትሽ ስለታወቀብሽ እንደዚህ አድርጎ ማውራት አይጠበቅብሽም። እሺ እንግዲህ እኔ ማድረግ የምችለው እውነቱን መናገር ነው። ውሳኔው ያንተ ነው ጋሼ። ቻው። ትምህርት ላይ ሞክረችው ነው። እኔ ብልሽ ወንድምሽ እስከ መቼ ነው አብረን የሚኖረው? ምን ማለት ነው? እንዲሁ ለማወቅ ያለ ያው ስራ እስኪያገኝና ራሱን ችሎ እስኪወጣ ድረስ ነው። ታዲያ ችግሩ ስራ ከሆነ የቤት ኪራዩን እከፍልለታለሁ። እንዴ ምን ማለት ነው? ለምን እንደዛ ማድረግ አስፈለገ? ያው ለሁለታችን ነፃነት ፈልጌ ነው። ነፃነት አያስፈልግም? እና የኔ ወንድም ነፃነትን ገፈፈ? እኔ እንደዛ ማለት አይደለም አልክ እንጂ ወንድሜ ለትንሽ ጊዜ መሸከም ከበደ። ይኸውልሽ የኔ ውድ እኔ የቤት ኪራዩን እከፍልለታለሁ። እሱ ደግሞ ስራውን ፈልጎ ያገኝ። እኔ እሱ የሚወጣ ከሆነ እኔም አብሬ እወጣለሁ። ምን? እና ወንድሜ ሜዳ ላይ ሲወድቅ ቁጭ ብዬ ማየት አለብኝ? እኔ እኮ ወንድምሽ ሜዳ ላይ ወደቅ አላልኩም። ራሱን ይቻል ነው ያልኩት። ነገርኩ በቃ ወንድሜ የሚወጣ ከሆነ እኔም አብሬ እወጣለሁ። የሆነ ነገር ማለት ነው። እስከዛሬ እዚህ ጉያ ውስጥ ሆነው ሊሸውዱኝ ነበር ማለት ነው። ጥሩ እንተያያለን። ታሪኩ ወይ ምስጋና፣ አንድ የምነግርህ ነገር ነበር። ምንድን ነው? ምን መሰለህ፣ ከዛሬ ጀምሮ ይህን ቤት ለቀህ አዲስ ቤት እንድትከራይ እፈልጋለሁ። ግን ለምን? ለምን መሰለህ፣ ያው ታውቃለህ ከእህትህ ጋር ከተጋባው አጭር ቀን ነው። ለእኛም ቢሆን የራሳችን ጊዜ ያስፈልገናል። በዛ ላይ ደግሞ አለ አይደለ ነፃነት በደንብ ነው የሚያስፈልገን። እና እኔ ነፃነታችሁን የተጋፋችሁ ያለሁት ምናልባት ንግግሬ ላይ ያስከፋ ይችላል። ታሪኩ እውነቱን ስነግርህ ነፃነታችንን እየተጋፋ ነው። በጣም አዝናለሁ። እኔ እንደዛ አላሰብኩም ነበር። ሶሪ፣ ያው ንግግር ይገባኛል። አይናው ግን ደግሞ ታሪኩ አንተም እኮ ነፃነት ያስፈልጋል። እስከመቼ ከኛ ጋር አንድ ቤት ውስጥ ትኖራለህ? ራስህ ከፍተህ የምትዘጋው የራስህ የሆነ ቤት ያስፈልጋል እንዴ? ለአንተ ማሰብ የለ ነው። ለማንኛውም የነገርኩህን ነገር አስብበት። የእናቴ ልጅ እህቴ ቤት መኖር የሚችል መስሎኝ ነበር። አስብበት። ሚጣ
የፈለኩሽ ነገር ሁሉንም ነገር በግልጽ እንድትነግሪኝ ፈልጌ ነው። ጋሼ ነገርኩህ እኮ ታሪኩና ሉላ እኛ እንደምናስበው እህትና ወንድሞች ሳይሆኑ ፍቅረኛ ማቾች ናቸው። እየተጫወቱብህ ነው። ቆይ ይህን ነገር እንዴት ልታውቂ ቻልሽ? እንደ አጋጣሚ መኝታ ክፍላችሁን እያጸዳው ነበረ። ተደብቄ ሳይሆን ሁሉም ነገር ሰምቻለሁ። ይህንን ነገር በፍጹም ላምን አልችልም። ጋሼ መሞት ካልፈለክ ግን ማመን አለብህ። ምክንያቱም እኔ እንድገልህ መርዝ ሰጥቶኝ ነበረ። እንዴት እንደዛ ልታደርግ ትችላለች? ኖ ሚጣ፣ ይህንን በፍጹም እኔ ማመን አልችልም። ማመን ይከብደኛል። አዎ ሊከብድ ይችላል፣ ግን እውነቱ ይሄ ነው። ቆይ እሺ ለምን? ቆይ ምንድን ነው ያጎደልኩባት? ያጎደልኩባት ነገር አለ? ከመጀመሪያውም አፍቅራ አይመስለኝም ያገባችን። አላማዋ ሌላ ነው። ምንድን ነው አላማዋ? እሱን እንኳን አላውቅም ጋሼ፣ ግን አንተን ገላ ንብረትን መውሰድ የምትፈልግ ይመስለኛል። ላደረግኩሽ ነገርና ለተናገርኩሽ ቃላት ሁላ እጅግ በጣም ይቅርታ እንድታደርግልኝ እፈልጋለሁ ፕሊዝ። ጋሼ አንድ እንድታቅልኝ የምፈልገው ነገር ግን እኔ ከዛች ቤት አንዲት ንብረት አልነካውም። እውነቱን ስለደረስኩባቸው እኔን ለማስወጣት ብለው ያቀነባበሩት ነገር ነው። ይኸውልሽ ሉላ፣ አሁን ያለን አማራጭ ሰውየውን መግደልና መግደል ብቻ ነው። አሁን ለእሱ ረፍዷል። ለምን? ሚጣ ሁሉንም ሚስጥራችንን ታውቃለች። የእሱን መሞት ከሰማች እንደምትከሰን አትጠራጠር። እሷ እባክሽ ያን ያህል ድፍረት የላትም። ለእሷ ትኩረት መስጠትም አያስፈልግም። እሺ ግን ቢያንስ የተወሰነ ጊዜ መቆየት አለበት። ይኸውልሽ ሉላዬ፣ የእሱ ሆነሽ እኔ ምንም ያክል መቆየት አልችልም። እንደማፈቅርሽ ታውቂያለሽ። ይኸውልህ ስንቻኮል ነገሮችን ማበላሸት የለብንም። ዘግይተንም አላማችንን መሳት የለብንም። ይህን ማወቅ አለብሽ። ይኸውልህ አንተን እንዳስወጣ ማድረግ እችላለሁ፣ ግን ደግሞ እሱን ለመግደል ትንሽ ጊዜ ያስፈልገናል። እሺ እንዳልሽ። ምን ለማድረግ ነው ያሰብከው? እገላችኋለሁ። የምሬን ነው የሚጣ እፈታታለሁ። እንዴ ጋሼ ስሜታዊ እኮ መሆን የለብህም። በብላት ነው የምፈልገውን ነገር ማድረግ ያለብን። ፈተዋት ማለት የእሷን ፍላጎት አሟላው ማለት ነው። ታዲያ ይሄ እኮ ለእሷ ድል ነው። ስትፋቱ ግማሹ ንብረት የእሷ ነው የሚሆነው። ሚጣ ለሁሉም ነገር ግን እጅግ አድርጌ አመሰግንሻለሁ። ማድረግ ያለብኝን ነገር ነው ያደረኩት። አንድ ነገር እንድታግዥ ይፈልጋለሁ። ምንድን ነው እሱ? ተመልሰሽ ወደ ቤት እንድትመለሽ ይፈልጋለሁ። እንዴት? ሁሉ ነገር ለእኔ ተይው። እሺ ካልክ ግን ልብሴ ቤት ነው ያለው። በቃ ልብስሽን እናምጣውና በዛው ሂድ። እሺ ካልክ ይኸውልሽ የእኔ ውድ ሚስት ሚጣ ይቅርታ ጠይቃ ከኛ ጋር ዳግም ለመኖር ፈቃደኛ ነው የመጣችው። እንደዚህ አይሆንም። ሰሚኛለሽ? ቤቴ ለቀሽ ውጪ። ሉላ ሚጣ ተጸጽታ ይቅርታ ጠይቃ ነው የመጣችው እያልኩሽ እኮ ነው። ሰማኛለህ? ምስጋና እኔ ከሌባ ጋር አልኖርም። ምን አይነት ንግግር ነው? ሚጣ ይቅርታ ጠይቃለች፣ ዳግም ይሄን ስህተት ላለመስራት ቃል ገብታልኛለች እያልኩሽ እኮ ነው። በምን አወቅ? ሌባ እኮ ነች፣ ሌባ። ከዚህ በኋላ ከሰረቀች ምን እንደሚከተላት አስጠንቅቄ ነው ያመጣው አይደለም? ሃይ እኔ ነገር በፍጹም አልፈቅድም። ወደ ክፍልሽ ግቢ። ሚጣ ተመልሳለች። ምን አባቷ ልትሰራ? አላቅም። ሰውየውን ይዟት የመጣው ይቅርታ ጠይቃለች ነው የሚለው። ይሄማ በፍጹም ሊሆን አይችልም። ሆነ እያልኩ እኮ ነው። እንዴ እንደዛ ከሆነ አለቀልን። በእኛ ሚጣን መግደል አለብን። እንግደላት እንበል፣ ግን እስካሁን እንዳልነገረችው በምን እርግጠኛ መሆን እንችላለን? አላውቅም፣ ግን ደግሞ ብትነግረን ኖሮ እስካሁን ዝም አይለንም ነበር። ሉላዬ ነገሮች በጣም እየተወሳሰቡ ነው። አሁን ማድረግ ያለብን አንድ ነገር ቢኖር አንተ ሚጣን ማሳመን ይኖርብሃል። እንዴ አታምነኝማ? ደረቅ ነች። አታምነኝም? ታፈቅረኛለህ ስትል አልነበር እንዴ? የሆነ ነገር ብላ አሳምናታ። ሞክራለሁ እኮ ሞክር። ለማንኛውም እኔ እሷ ጋር ሄዳለሁ። አንቺን ባለቤትሽን አናግረው። እሺ ጥሩ። ማድረግ ያለብን ነገር አድርግ። ሚጣዬ ስለተመለሽ ደስ ብሎኛል። ሚጣዬ ደስ ብሎኛል ወይንስ ደንግጫለሁ? ለምን ደነግጣለሁ? ሚጣዬ እወድሻለሁ እኮ። ስሜ ሚጣ ሲሆን ጊዜ ህፃን ነው እንደሚመስል። ቆይ አመንሽኝም አላመንሽኝም አሁንም ድረስ በደንብ አፈቅርሻለሁ። እሺ ታፈቅረኛለህ። ሉላስ ምን ናት? እያደረግህ ስላለው ነገር ልትረዳኝ ትችላለህ? ምን አደረግኩኝ? እኔ ውድ ሚስት
ሚስት አትበለኝ። ሚስት በሆነ ሆኖ ፍላጎቴን ታሟላልኝ ነበር። አንቺም እኮ የምለውን ነገር ልትረጅኝ አልቻልሽም። ማለት ከሌባ ጋር ምንም መፈለግና የምንረዳው? ፕሊዝ አንቺም እኮ ውሳኔ ልታከብሪልኝ ይገባል። ምስጋና ውሳኔ የእብድ ነው ያልኩ እኮ ነው። አዎ የነገርኩህ ወዴት ነው? ቁጭ በለን ያመጣልሃለሁ። ሚጣዬ ሉላ እኮ እህቴ ናት። ኧረ እህት ናት። ተነሳው ምጣልኝ። ሚጣዬ ግን ለምስጋና የነገርሽው ነገር አለ እንዴ? እንዳልነግረው ለምን ፈራ? አይ አልፈራውም። ካልፈራው በቃ አጨውጭቀኝ። ምጣልኝ አሁን። ተነስ። እሺ በቃ ተነስ። እሺ ስትረጋጊ እናወራለን። ግን ሁልጊዜም በጣም አፈቅርሻለሁ። ተነስ። ምን አይነት ገገማ ነው? ሉላዬ አዳምጪ። በፍጥነት ምስጋናን መግደል አለብን። ምን ነው? አዎ ይኸውልሽ ሚጣ ስትወጣ በፍጥነት እሱን መግደል አለብን። ከዛ ነገሩን በሙሉ ሚጣ ላይ ማላከክ እንችላለን። እንዴት ማለት? ጥሩ በመድኃኒት አይደል ልንገለው ያሰብነው? መድኃኒቱን እሷ እንደሰጠችው እናስመስላለን። ከዛ ነገሩን በሙሉ ወደ እሷ አላከክን ማለት አይደለም? ልክ ነህ። አንዴ ነገሮች ላይ ገብተንበታል። ማድረግ ያለብን ነገር ሁሉ ማድረግ መቻል አለብን። አዎ ማድረግ መቻል አለብን፣ ግን በፍጥነት በተቻለ ፍጥነት መሆን አለበት። ቢቻል ዛሬ። እሺ ግን ሚጣ መጠንቀቅ አለብን። ሉላ መጠንቀቅ ሳይሆን ማድረግ ነው ያለብን። እሺ ልክ ነህ። አሁን አምጪልኝ ብሎ ለሱ እየወሰድኩለት ነው። በእውነት በጣም አሪፍ። አንዴ ጠብቂ፣ የተሻለ ሀሳብ አለኝ። ይሄንን አድርግበት። እቺ አሁን አሁን ይኸውልሽ አዳምጪ፣ ሌላ ምርጫ የለንም። ሰምኛለሽ? ትንሽ እንኳን ከዘገየን ሁሉንም ነገር የማወቅ እድል ይኖረዋል። አርጊው። ይቅናሽ። እሺ ይሄ ውሃ ጠጣ። ጠጣዋለሁ።